ሶ በዛሬው ሌሰን ደግሞ የምናየው is about food and nutrition security ማለት ነው። food and nutrition security according to the United Nations ምንድነው? sufficient የሆነ nutrient full የሆነ ወይም balanced የሆነ nutrition safe የሆነ accessible የሆነ nutrition ማድረግ የሚችል ወይም ማግኘት የሚችል ሰው በሙሉ ፉድ ሴኩሪቲ አለው ተብሎ ነው የሚታሰበው። ሶ ፉድ ሴኩሪቲ ማለት at all times safe የሆነ sufficient የሆነ ፉድን አክሰስ ማድረግ መቻል ነው ፉድ ሴኩሪቲ። ስለዚህ ፉድ ሴኩሪቲ ካለ ፉድ ኢንሴኩሪቲ ምን ማለት ነው የሚለውን ካየን አብዛኛውን ጊዜ it's related to poverty ወይም ደግሞ ዴቨሎፒንግ ካንትሪ ውስጥ lack of resources ከመኖሩ የተነሳ የምናየው ለሁሉም ሰው አቬለብል ያለ መሆን ነገር ነው። ስለዚህ ኢንሴኩሪቲ ደግሞ ማለት insufficient የሆነ unsafe የሆነ ፉድ ሲኖር ማለት ነው። ሶ ኒውትሪሽን ሴኩሪቲ ላይ ፉድ ብቻ ሳይሆን it's also included clean water, clean plus safe water because as we know clean water access ከሌለ for many ኮንትራክተብል የሆኑ ዲዚዞችን አትራክት ማድረግ እንችላለን ማለት ነው። ያንን ግን አቮይድ ለማድረግ ፉድ ሴኩሪቲን ኢንሹር ለማድረግ we have to go ማለት ነው። ሶ ኮንዲሽንስ ፎር ፉድ ሴኩሪቲ ላይ የመጀመሪያው አቬሌብል መሆን አለበት ፉዱ ወይም ደግሞ አቬሌቢሊቲ ነው። ስለዚህ there should be enough supply ሊኖረን ይገባል። ሁለተኛው ላይ አክሰሲቢሊቲ ነው። ማለትም ፉዱን ለማግኘት there should be easy የሆነ ወይ ነው አፎርደብል እና ኦብተን መደረግ መቻል አለበት። ሶስተኛው no barriers, equal access ወይም ደግሞ ለሁሉም ሰው መብላት የሚፈልገውን ያክል መብላት መቻል አለበት ማለት ነው። ሶ ፉድ ሴኩሪቲን ኢንሹር ለማድረግ these three factors are necessary ማለት ነው። ሶ በፉድ ሴኩሪቲ ላይ ያለው ሌሰናችን ይሄን ይመስል ነበረ። ፉድ ሴኩሪቲ ማለት ሰፊሽንት የሆነ ሴፍ የሆነ ኒውትሪየንት ፉል የሆነ ፉድ ማግኘት መቻል ነው ፉድ ሴኩሪቲ። የዛ ተቃራኒ ደግሞ ፉድ ኢንሴኩሪቲ ነው። ፉድ ሴኩሪቲ ለመኖር ምን ምን ያስፈልገናል? አቬይላቢሊቲ፣ አክሰሲቢሊቲ እና ኖ ቤሪየርስ የሚባሉ ሶስት ክራይቴሪያዎች አሉን ማለት ነው። ሶ this is all our today's lesson። ቀጣዩ ሌሰናችን የሚሆነው it's all about the creating conscious citizens for sustainable development ነው። እስከዛ ሌሰን ባይ